ብሩክ ወደ ቤት እንዲመጣ ያስጠጉት ሰዎች ከዚህ በፊት ቤተሰብ ሆነውት የነበሩት በድንገት እንዲያገኙትና ልጅቷ እንደታመመች መነገር እንዳለበት ያስባሉ። እናም አባት ልጁ ማታ ከብሩክ ጋር ስታወራ ተደብቆ በስልክ እያወራች ስለነበር ያዳምጣታል። አባት ያለ ብላ ሳታስብ በድንገት ስለነበረ ልክ ስልኩን ስትዘጋው ሚሚ እንደዚህ አይነት ግን ተንኮለኛና ክፉ ልጅ መሆንሽን አላቅም ነበረ። እናት ልጇ ታማ ሆስፒታል ገብታ አባቷን እየፈለገች ነው ስትባል አንቺ ግን እንደማያውቅ ሰው ዝም ብለሽ ነበር። እንደዛ እየተጨናነቅንም ለካ አንቺና ብሩክ ትገናኛላችሁ ሲላት ስደነግጥ አባዬ ባክህን እባክህ ተለመነኝ። ለማንኛውም አሁን ግቢና ተኝ፣ እሱን ነገ እናወራለን፣ ምንም ችግር የለውም በማለት አባት ይናደዱባታል። ሚሚ አባዬ ምንድን ነው እያደረግ ያለው? አዎ ልጇ ምግብ አልበላም ብላ ይኸው ስንት ጊዜዋ በህመም ላይ ነው ያለችው። አልጋ ላይ ቀርታለች። ትምህርት ቤት እየሄደች አይደለም። ስለዚህ ብሩክን ልታገናኝን ትችያለሽ፣ ደግሞ ማገናኘት አለብን። አሁኑኑ ደውይለት እንደውም ስትባል እሱ ካልደውለልኝ በስተቀር እኮ ስልክ አልደውልም እኔ። ምክንያቱም እሱ የታለው ስልክ አባዬ እያወክ እንዴ ነው ስልክ የምደውልለት ስትለው እሺ ለማንኛውም ግን ከዚህ በኋላ ነግርሻለሁ፣ ስልክ ሲያወራሽ እንድታገናኘኝ እፈልጋለሁ፣ ነግሬሻለሁ። አይካልሽ ግን ከዛ በኋላ እኔም ወስደውን እርምጃ ታያለሽ ሲላት አባት በጣም ተጨንቃ ስለነበር እሺ በቃ ትልና ትተኛለች። ሲነጋ አባት ወደ ስራ ቦታቸው ጫማቸውን ለመጥረግ ወደዛችሁ ስራ ቦታ ሲሄዱ ሚሚ ምግብ ይዛ ትሄዳለች። ለትርሲት ደውለውላት ስለነበረ ትመጣና እሺ ምን አዲስ ነገር አለ ስትላቸው ይኸውልሽ ልጄ ቆይ አንዴ ቁጭ በይ ትርሲት ቁጭ በይና እንስኪ እናውራ፣ እንዴት ናት ልጅሽ አሁን ተሻላት ወይ ስትባል ልጄ በጣም ታማለች፣ ይኸው አባቴ ሞቷል እያለች አልጋ ላይ ሆና እያለቀሰች ነው። ምግብ ከበላች ጊዜና ዘመን የላትም። እኔ ምን እንደማረግ ግራ ገብቶኛል ፋዘር፣ አሁን እሺ አግኝታችሁታል ወይ ብላ የሚል ጥያቄ ስታቀርብ ሚሚ ትደነግጣለች። አዎ ልጄ ከሚሚ ጋር ስልክ ያወራል። ስለዚህ አሁን አንቺ የት እንዳለ ማወቅ ታውቂያለሽ። ስለዚህ የምታውቂበት ቦታ ልታገናኝኝ ትችያለሽ እና በቃ ታዲያ ሲደውልልኝ እነግራችኋለሁ እኔ ምን ላድርግ በማለት ተነስታ ካጠገባቸው ልትሄድ ስትል ይኸውልሽ ሚሚ የትም እንዳትሄጅ እባክሽ፣ የልጄ ህይወት ያለችው ባንቺ እጅ ላይ ናት። እናም ለልጁ ስትይ ለእኔ ሳይሆን ለልጁ ስትይ እንድታገናኘኝ እፈልጋለሁ እባክሽን ብላ እግሯ ላይ ትወድቃለች። እሷም ተናዳ ስለነበር ተነስታ ጥላቸው ትሄዳለች። ትርሲት ልጄ ነኝ ተረጋጊ፣ ቆይ ቁጭ በይ፣ የልጅን ባህሪ እኔ ጠንቅቄ አውቃለሁ። እሷ ስትናደድና ስትበሳጭ ደግሞ የምታደርገውን አታውቅም፣ ግን ተመልሳ ትመጣለች። እመኝኝ ልጄ ቁጭ በይ አንቺ ዝም ብለሽ ይሏታል። ትርሲትም አባባ ጥለዋኝ እኮ ሄደች፣ ልጅ እኮ ልትሞትብኝ ነው፣ በፍጹም ጥላሽ አትሄድም፣ ሚሚ አሁን ትንሽ ቆይታ ትመለሳለች በማለት ያረጓጓታል። ግራ የተጋባችው ትርሲት የልጇ ህይወት አባቴን እያለች መሞቷ እጅግ ልቧን ሰብሮታል። ሚኪ ደግሞ ቤት ውስጥ ከጓደኛው ጋር ተደዋውሎ ተቀጣጥሯል። አሁን ላይ ይሄው ብሩክ እቤት እንዳይመጣ ልጅቷም ስለታመመች ትርሲትም እየፈለገችው ነው። ስለዚህ ከተገኘ እሱን መግደል አለብን፣ ግን የሚገኝ አይመስለኝም። ከተገኘ ግን እዩልህ ጓደኛዬ ትገለዋለህ፣ ከፈለግ ምን ችግር አለው? አሳልፈ ከሰጠኸኝ እኔ እገለዋለሁ፣ አጠፋለሁ ይለዋል። በቃ እንደዛ ከሆነ በጣም ጥሩ ደስ ይለኛል ብለው ከተስማሙ በኋላ ከደቂቃዎች በኋላ ተመልሳ ትመጣለች። ሚሚ ከአባቷ ጋር መታቆጭ እንዳለች ድንገት ስልኳ ይጠራል። እናም የደወለው ብሩክ ስለነበረ አገናኘኝ ስትባል አይሆንም፣ ቆይ ትርሲት ዝም በይ፣ እሷ ታውራውና ካወራችሁ በኋላ ከተቀጣጠሩበት ቦታ እኛ እንሄዳለን፣ ተረጋጊ በማለት ይመክራታል። እሷም እሺ ብላ ሚሚ ወደ ተቀጣጠሩበት ቦታ ለመሄድ ተዘጋጅታ ትሄዳለች። ከደቂቃዎች በኋላ እንሄዳለን ችግር የለውም ብሎ ካጽናኗት በኋላ አባትም ቁጭ ብላ እያለ አሁን መሄድ እንዳለባቸውና ትርሲት ባሏን ማግኘት እንዳለባት ባሰበች ጊዜ ምክንያቱም አሁን ላይ እሱ በታዘዘበት መሰረት ሚኪ እገልሃለሁ ስላለው ወደዛ አካባቢ መሄድ አይፈልግም። አባባም እኔን እንዴት አያናግረኝም? ለምንድን ነው ካንቺ ጋር እየተገናኛችሁ እኔን የማያናግረኝ በማለት ለሚሚም ነግሯታል። ግን ደግሞ በጣም ስላሳዘንኳቸው አባባ ተቀይመውኛል ብሎ ያስባል። እና ታዲያ ምን ላድርግ ብለህ ነው አባባ? እሱ እኮ እንደዚህ ስላለኝ ነው። አሁን ቃሉን ላጥፍ ነው እንዳትናገሪ ብሎኛል። እባክህን ብትለውም በፍጹም አይሆንም፣ ከልጁ የሚበልጥ ነገር የለም።
እንደውም ስለ ልጁ ሲሆን ልጁ ከሞተች ግን እያወቅሽ ልጄ ስትሞት ለምን ዝም አልሽኝ የሚለው ነገር በኋላ ከአንቺ ጋር ይናደድብሻል። እንደውም ጥሩ የሚሆነው አሁን ነው በማለት ይነግራታል። ሚሚን በዛ ተስማምታ ብሩክ ከተቀጣጠሩበት ቦታ ሁልጊዜ የምንገናኝበት ቦታ ነይ ስትባል ተነስታ ትሄዳለች። ከብሩክ ጋር ቁጭ ብላ እያለቀሰች ብሩክን እባክህን ይቅርታ አድርግልኝ ስትለው የምን ይቅርታ ነው? ቆይ ስላረፈድሽ ነው ወይስ ምንድን ነው? ዝም ብለህ ይቅርታ አድርግልኝ፣ ነገሩን በኋላ ስትሰማው እንዳታዝንብኝ እባክህ ይቅርታ አድርግልኝ እያለች እንባዋን እያፈሰሰች ታለቅሳለች። ብሩክም ተጨናንቆ ስለነበረ እባክሽ ሚሚ ተረጋጊና ንገሪኝ የሆንሽውን ነገር ይላታል። ምንም አልሆንኩኝም ግን አንድ ነገር ልንገርህ፣ እዩልህ ልነግርህ ነው ስትል ከኋላ ሳያስበው ትርሴትና ጋሻ ይመጣሉ። በዛን ሰዓት በጣም ትደነግጥና እሷም ቆይ አንቺ ግን የተረገምሽ ለምንድን ነው እንደዚህ ያደረግሽው? እዩልህ ይህንን ነው ይቅርታ እንድታደርግልኝ የምፈልገው እባክህን በማለት አሁንም ትማጸነው ጀመረ። ትርሲት ሩጣ ሄዳ እግሩ ስር ትወድቅና እባክህ ብሩክ ለምን እንደጠፋህም ንገረኝ፣ እናም ደግሞ ልጅህ ታማ አልጋ ላይ ነው ያለችው፣ ይሄው አባቴ ካልመጣ ምግብ አልበላም ብላ ስንት ቀኗ ነው? አንተ ከሄድክ ጊዜ ጀምሮ እስካሁን ምግብ አልበላችም። ከትምህርት ቤት ወድቃ ራሷን ስታ ተጠርቼ ከሆስፒታል ነው ሂጄ ልጄን ያመጣዋት፣ አሁንም ተኝታለች አልጋ ላይ ናት ስትለው ወይኔ ልጄ በቃሽ ግን እሄዳለሁ፣ መሄደው ግን ልውል ላድር ሳይሆን አይቻት ልጄን ለመመለስ ነው። እዛ ግን እደርዋል እንዳትይኝ አደራሽን። ለዚህም ደግሞ ባለቤትሽ ነው እዛ እንዳልቀመጥ እያደረገኝ። ምንም ችግር የለውም እሺ፣ ግን ልጆቼን ብቻ አይታቸው ትመለሳለህ። ከዛም ደግሞ እየመጣህ